በቃ እማማ እንዳይቆጡሽ አንቺ ወደ ቤት ተመለሽ ቻው ቻው አሁን ጨርቁን ፈታልሽ ለመጮ ብትሞክሪ ጎበዝ ልጅ ምጠይቅሽን እያንዳንዷን ነገር በትክክል ከመለሽ ደግሞ እችቾችንም ፈቷል እሺ ለፖሊስ ምንድነው የተናገርሽው ለፖሊስ የተናገርሽው አንድም ሳታስቀሪ ከነገርሽኝ ፈታሻለሁ ከዛም ይርትሻልሽ ሃሎ ክብራትና ክብራን የዳሽን እድል ነው እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል የተለያዩ ክፍያዎችን ሲፈጽሙ ገንዘብ ሲልኩ ሲቀበሉ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጣጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ እኔ የምለው ፈረንጆች አለቆች አጋሮች ገንዘባቸውን እንጂ ባህሪያቸውን አላወረሱም ብለው ለዚህ ነው ባልትም አልወደው አትወድም ባልትና እሺ አሁን ለምን እንደፈለክ እንዴት ለሚጠቅም ነገር እንደፈለኩ ብታውቅ እንደዚህ ግራምፒ አትሆንም ኤኒዌይ የፋብሪካችሁን ኢንሹራንስ መቀየር ሳይኖርባችሁ ይቀር ምን ለምን ደሞ ቀየረው አንተ ዳንኤል ባልሰራ ወንጀል ልታስበላው ሰደከም እሱ የእውነት ሊበላ ያቀደ ምንድነው የምታወራው የአምራይትን ፋብሪካ እንዳቃጠላችሁ እርግጠኛ ለዚህ ነው ናቢን ካልደበደብኩት እያለ ያለው በተለይ ደግሞ የናቢና የሐምሪን መስማማት ሲል የበለጠ ቁጭት ገብቶት አጽፋውን ካልመለስኩ እያለ አጸፋ yes ለማንኛውም ምንም ሆነ ምን ኢንሹራንሳችሁ ቢያንስ እንደዛ የታደጋ ሲፈጠር እንኳን ሽፋን እንዲሰጣችሁ ብታደርጉ መልካም ሐምሪ ይሄን በማድረጓ ትፈርታለች አሁን ይሄን የምትነግረኝ ለኔ አስበህ ነው ተፎካካሪ ሁሉ አደገኛው ያለውን ሁሉ ያጣነው ሲባል አልሰማህም ምን ነው እሺ ብዬሽ ምንም አልሆንኩም። አላመምሽም አይደል? አይ አላመ
አላመመኝም። ወይኔ ልጅ ላበላቡን ሻል እኮ እናት። የሚያስፈራ ህልም አይቼ ነው። ምን? የምን ህልም? አይ ቅዠት ነው። እውነት አላመምሽም? እማሙቼ አላመመኝም። እሺ በቃ ናቢ መምጫው ሰዓት ስለደረሰ በዛው ዶክተሯ ጋር እንዲያደርስሽ አስቸግረዋለሁ። እሺ እማ አላመመኝም አልኩሽ እኮ። ትንሽ በቃ እሺ ውሃ ጠጪ ትንሽ። እማ እያጨናነቅሽኝ ነው። ደህና ነኝ። ትንሽ አይዞሽ ምንም ያስፈራ ነገር የለም። እሺ ድንገት ስትለኝስ? እሺ ምንም ችግር የለም። ስለሱ አትስቢ። መጀመሪያ እኔ ቀደም ይገባና ቼክ አደርጋለሁ። ከዛ በኋላ አንቺ ምትገቢ። እሺ ጀግና ነሽ ጀግና። ጀግና ምፈራው ያ ጀግና ማለት ምን አይነት ሪስክ ወስዶ ሪስኩን ማኔጅ የሚያደርግ ሰው። እሺ ዝም ብሎ ማጣፈርማ ጀግንነት ሳይሆን ጅልነት ነው። ከዚህ እንዳትወጪ መጣ።
ይኸው ልፈልግ ይህንን ጉዳይ መስመር እናስይዘው። ቆይ ጆኒ ላስገባው። ሄሎ ጆ፣ ፈለቀ መስመር ላይ ነው። ቅድም ጀምረን ስላቋረጥነው ስለ ናቢ ጉዳይ እንድንነጋገር ነው። ይኸውልህ ባጭሩ ናቢ ድርጅቱን የተሻለ የሚያገለግለው በቦርድ አባልነትና በውጭ አማካሪነት ቢቀጥል ነው የሚል መከራከሪያ ሀሳብ ነው የማቀርበው። አሪፍ መከራከሪያ። ጥሩ፣ እኔ እስማማለሁ። በጣም ጥሩ። አብላጫ ድምፅ እንዲኖረን ሌላ 2 ሰው ነው የሚያስፈልገው። እሺ፣ ጥሩ። በጣም ምንድን ነው የሆንከው? ብዙ የተወሳሰቡ ነገሮች አሉ። እርስ በርስ ግንኙነት ይኖራቸው አይኖራቸው ግን እርግጠኛ አይደለሁ። አልገባኝም። ስለምንድን ነው የምታወራው? ብዙ ያልነገርኩሽ ፋብሪካው አካባቢ ከቃጠሎ ጋር የተያያዙ ብዙ ነገሮች አሉ። ምን ተፈጠረ? በድል ተጠናቋል። እርግጠኛ ነህ? 100%። ያን ሰው አላየህም? ናቢና ህፃኗ እዛ ነበር። ምን? አዎ፣ አይተው ሲወጡ ጠብቄ ነው ስራውን የጨረሰው። አይተኸዋል? አላየሁም። ጨርሼ ስወጣ አይተው ናቢ ሊከተለኝ ሞክሮ ነበር። ስራህን በትክክል ብትሰራ የሁሉ ነገር አይከተልም ነው። በለውን የናቢን እንቅስቃሴ በጥንቃቄ ተከታተል። ያስጠረጥር ነገር ሲያደርግ ካየው ችግር የለውም። ትራሱ ላዩ ላይ ተደፍቶ የኦክሲጅን ማስኩ መሬት ወርቆ ደረሱ እና ልጁ ሞተ። በቃ ወይ ጉድ! እና ታዲያ አንተ እንደዚህ አይነት አደገኛ ነገር ውስጥ ለፖሊስ ከማመልከት ውጪ ለምን ትገባለህ? ጉዳዩ ግጥምጥሞሽ ይሁን ወይስ ከድርጅታችን ጋር ይገናኝ እርግጠኛ አይደለሁም። ናቢ ከኛ ድርጅት ጋር ምን ያገናኘዋል? ይሄ ያለሙያው እኮ መርማሪ ፖሊስ ልሁን እያልክ ነው። አደጋውን አስበኸዋል? ምንም ያደረኩት ነገር እኮ የለም። ሰው በተኛበት እየተገደለ አንተን ራሱ በመኪና ገጭቶ ሊያመልጥ አልነበረም እንዴ? አንሲ ለፖሊሶቹ መናገር ስለፈራች ለማረጋገጥ ብቻ ነው ይዣት የሄድኩት እንጂ የተለየ ያደረኩት ነገር ምንም። ዝም በል በቃ ናቢ፣ እዚህ ጉዳይ ውስጥ ዳግመኛ እጅህ እንዳትከት። ሄሎ Dr. Tum. How are you doing? ከካናዳ የመጣሁት ኢንቨስተር ነኝ። ምን መሰለሽ የህፃኗ ሁኔታ ትንሽ ስላሳሰበኝ ነው። ተመልሼም ወደ ካናዳ መሄድ አለብኝ። እንግዲህ ብዙ ክላይንቶች አሉ እና አንዳንድ ጉዳዮች እንድንወያይ ብዬ ስለ መድኃኒቱ ኢንስትራክሽን እንዲሰጥ ብዬ ነው። ባይ ዘ ዌይ እንግዲህ የተስማማኛል ጥሩ ሪኮሜንድ ብታደርጊው ሆቴል ወይም ሬስቶራንት ካለ ምን ይቻላል? ኦ ኖ ኖ ኖ አጎቷ በግልጽ ነው ኢንስትራክሽን የሰጠኝ። ከዶክተሯ ኢንፎርሜሽን ተቀበል ስላለኝ ዛሬውኑ ማግኘትና መጨረስ አለ። እጠብቅሻለሁ ከስራ። ቴንክ ዩ። ለማንኛውም ስለዚህ ጉዳይ አታስቢ። በቃ አሁን ከዙም ሚቲንጉ በፊት እንድናወራ የፈለኩት ጉዳይ ታሪኩ እየሄደበት ስላለበት መንገድ ነው። ታሪኩ ጋር ምን አዲስ ነገር አለ? እየሰጠኝ ያለው ሪፖርት ይበልጥ እንድጠራጠረው እያደረገኝ ነው። እንዴ እሱንማ ራስህ ከወንዝ ሳምፕል ወስድ አስመረመርክ አይደል እንዴ? አዎ ውጤቱ የተለየ ብክለት አላሳየም። ግን የማስረጃ አለመኖር ማስረጃ አይደለም ይባል።
ማስረጃ አለመኖር ያለመኖር ማስረጃ አይደለም። አሁን ለምሳሌ በላቦራቶሪ ቼክ ከተደረጉ ኬሚካሎች ውጭ ሲስተሙስ ቢኖርስ? አሁን ማስረጃ የለንም ማለት የሉም ማለት አይደለም። ቼክ አላደረግናቸውማ። ይገባኛል። አሁን እኛ ባለንበት ውጥረት ግን ቢሆንስ ብለን የምንጨነቅበት ጉዳይ አይደለም። ሃሎ ክቡራትና ክቡራን፣ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጣጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። All the relevant information is sent to Mr. Teraku, including the environmental impact assessment. And I'm not quite sure exactly what the purpose of this meeting is. We understand that we are hoping to get more details on your waste treatment system. Every detail is contained in the addendum attached to the EIA document. How flexible are you with your timeline for relocation? Why are we revisiting these issues at the 11th hour and without the person in charge of communication with us? Please don't misunderstand us, Mr. Jeff. We are just trying to ensure we are well prepared for the relocation. Look, you can submit any requests you have formally through the proper channel. I have to go now. Well, ላናግረን አልፈልግም። ስለዚህ ሌላ መንገድ መፈለግ ይኖርብናል። Call Teraku. Mr. Teraku, I was contacted by 2 of your board members. Were you aware of this correspondence? Wait. What? Who contacted you? It was the general's son and a lady named Mona. I will follow up with them to check. Why are 2 of your board members sniffing around without your knowledge? This doesn't smell good. I think this is just a misunderstanding. I will handle this. You need to get your house in order quickly, or our deal will be in jeopardy. I can assure you that this will be taken care of. It better be. ጄኔራል፣ አንደኛ ከድርጅታችን አሰራር ውጪ ናቢ ከካናዳው ካምፓኒ ጋር በቀጥታ ግንኙነት እያደረገ። አዎ ጄኔራል፣ እንዴ ከፈረመበት ዶክመንት ጋር በተያያዘ የእነሱን የቢዝነስ ኢንቴግሪቲ እና ሞራል እንደምንጠራጠር የሚያሳዩ ጥያቄዎችን ነው እየጠየቀ ያለ። ኦፊሻል ከሆነው የግንኙነት መስመራችን ውጭ ናቢ በአቋራጭ መነጋገሩን ካላቆመ አጠቃላይ ስምምነታችንን እንደሚያቆሙ ነው ጄፍ የነገረኝ። ሌላው አሳሳቢ ጉዳይ የሐምራዊት ወንድም የዳንኤል ጉዳይ ነው። ጄኔራል፣ ይህ ጉዳይ በህግ ካልተሄደበት አደጋው እየጨመረ የሚሄድ ነው የሚመስለኝ። ይሄ ነገር እኔ ሪፖርት ስላደረግኩ ብቻ መፍትሄ የሚያገኝ አይመስለኝ። የግድ ናቢ ክስ መመስረት አለበት።
ሳምሪ ቅድም እኮ ስፈልግሽልሽ ይቅርታ ከናቢ ጋር ወጣ ብዬ ነበር። anyway የኢንሹራንስ ጉዳይ እንዴት ሆነ? እንግዲህ ጀምሬዋለሁ። ትንሽ ጊዜ የሚወስድ ይመስለኛል። አንተ ኢንሹራንስ ግቢ ብለስ ላስገባኸኝ እንዴት አድርጌ እንደማመሰግንህ አላውቅም። እሱማ ቢግ ዲል ነው። አደጋው እንደዚህ ይሆናል ብዬ አልገመትኩም ነበር። አንተ ገንዘቤ፣ ናቢ ደግሞ ህይወቴን አትርፋችሁልኛል። ማይ ቱ ሂሮስ ቴንክ ዩ። ሄሎ አባ። አሁን ከማጋ ከቢሮ ገና እየወጣሁ ነው። ምን ነው ፈለከኝ? አሁን አንድ ቀጠሮ አለኝ። ባይሆን ነገ እንገናኝ። ትልቁ ነገር የአካባቢ ብክለትን ጉዳይ በደንብ እንድረዳና እንድከታተል ባታደርገኝ ኖሮ አሁን ላይ ናቢ አምኖበት የጀመረውን ክትትል አይጀምረውም ነበር። ማለቴ በወቅቱ እኔና ናቢ መሀል የተፈጠረ ችግር ቢኖርም በደንብ ጉዳዩን በመከታተልና በመጠየቄ ነገሩ ተድበስብሶ እንዳያልፍ አድርጎታል። አታደክ የህሊና ጉዳይ ነው። በዛ ላይ ደግሞ አንቺ በምንም አይነት መንገድ እንደዛ አይነት ወንጀል ውስጥ እንድትገቢ ማለት ነው። ቴንክ ዩ በእውነት ያወሩ በዛ ላይ ከናቢ ጋር እንደዚህ በግልጽ በማውራታችሁ የእውነት ደስ ብሎኝ። ባይገርም በሚገርም ሁኔታ ነው ክትትሉን የጀመረው። እንደውም ዛሬ ወደ ፋብሪካው በመሄድ ከፋብሪካው የሚወጡ ፍሳሾችን ቼክ ለማድረግ ወስኗል። really? አዎ። ሰዎች እኮ ወንጀላቸውን እንደዚህ በግልጽ የሚሰሩ አማተሮች አይመስሉኝም። ሄዶ ማጣራቱ አንቺ ትርጉም ያለው ይመስልሻል? እሱ ትክክል ነህ፣ ግን ያው ከአንድ ቦታ መጀመር ስላለበት ፊት ለፊት ካለው ነገር መጀመሩ አይከፋም። እንደውም ዛሬ ዋና ዋና ሰራተኞቹ ከወጡ በኋላ ወደ ማታ ቼክ ለማድረግ ሄዳለሁ ብሎኛል። ማታ? ምን ነው የሰማው ነገር አለ? ማታ? አይ ማታ እንደሚወሰን ቀጠሮስ ምንድን ነው? በቃ አንቺን ማለት ልብሽ ወንዲ እሺ እና እኔም ለማታ መዘጋጀት አለብኝ። ትንሽ ቦስ ምንም የተለየ ነገር የለም። ሰውየው ከልጅቷ ጋር ነው። እስከ ማታ ልከተለው። ኧረ ችግር የለውም። ቤት ውስጥ ከሚደርስ እከታተለዋለሁ። Sorry to ask you this. Isn't it? አለች። Excellent. በጣም ነው የተመቸችኝ። Damn, she's so hot, man. No. እህት ካልሆነች. Is there anything between you two guys? Excuse me? I mean, if she's your girlfriend, if you know what I mean. You know, I don't want to pouch in your turf. You got me, right? እኔ በስራ ነው ማለት ሌላ ምንም አይነት ግንኙነት የለም።
That's great, man. Then just hook us up. ይቅርታ መድኃኒቱን ሊሰጠኝ ይችላል? Bro, come on. መድኃኒቱን እኮ ኦልሬዲ ሰጥቻታለሁ። ሌላ ሁለተኛ መድኃኒት አለ ምናምን ያልኳት እኮ just እንድትመጣና እንጫወት ብቻ ነው። What's wrong with it? አስፈላጊውን ዝግጅት ሁሉ ጨረስክ? ኤግዛክትሊ የባለፈው ቡድን ባደረገው መንገድ ደግሞ አስጠንቅቃቸዋል። እንዴት ነው የማይገባ? ወንጀሉ በአንድ አይነት ሰው እንደተፈጸመ ማወቅ የሚቻለው ኤግዛክትሊ እንደባለፈው በመድገም ብቻ ነው። ደግሞ እንደባለፈው እንዳትጃጃል። በቃ ለዛሬ ማታ ይዘጋጁ። ፋብሪካ ጋር አንዳንድ ነገሮች ቼክ ለማድረግ። እሺ ዘራው አለ። ሄሎ ፍራት መጣለው ብለህ ስለቀረው ነው አይደል? ሳይት ሄድኩኝ። አይ ኖ የተለየ ነገር የማግኘት እድል ይጠባብ፣ ግን ቢያንስ የፍሳሽ ሲስተሙን ቼክ ማድረግ አለብኝ። እና ታዲያ በዚህ ሰዓት ነው እንደሚኬደው? አይ ኖ ማድረግ ያለብኝ ማንም በሌለበት ሰዓት ነው። አለበለዚያ የታሪኩ ሰዎች እንደሚኖሩ እርግጠኛ ነኝ። በቃ አታስብ ያልኩሽ እኮ። በቃ ቶሎ ጨራርሼ እደውልልሻለሁ። ሄሎ ቦስ፣ ወደ ሳይት የላከው ሰው ነበር እንዴ? የምን ሰው? ምንድን ነው የምታወራው?